ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ ነፍሴ ወደ አንተ ትናፍቃለች ማለት ይሄ ነው። ሁሉ ጊዜ እግዚአብሔርን ማናገር ሕይወታችሁ ይሆናል። ምን ሆናችሁ? ቤተሰባችሁ፣ የተወደዱ ልጆቻችሁን እንደምትናፍቁ፣ ወላጆቻችሁን እንደምትጠሙ፣ የምትወዱትን ለማየት እንደምትናፍቁ ቤተሰብ ስለምትሆኑ ይናፍቃችኋል። ከዕለታት አንድ ቀን ወረት አይደለም የሚሆነው፣ ማስቀደስ ሕይወታችሁ ይሆናል። መጸለይ የነፍሳችሁ ነፍስ ይሆናል። እግዚአብሔርን ማናገር ፍቅር ይሆንባችኋል። እነዚህ የጾም ወራት አንዱ የሚጠቅሙን ነገሮች እነዚህ ለኛ በማበረከት ነው የሚጠቅሙን ወገኖቼ። ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ለሁላችንም ያሳትፈን፣ አሜን። ክንፍ የሌለው ወፍ ለጥቂት ደቂቃዎች የምንማርበት ርዕሳችን ነው። አባቶቻችን ሲያስተምሩ ጸሎት ማድረግ ይላሉ ነፍስን ለእግዚአብሔር ማስገዛት ነው ይላሉ። ነፍስን ለእግዚአብሔር መገበር ነው ይላሉ። ጸሎት ማድረግ መመጽወት ወይንም ደግሞ ገንዘብን ለሌሎች ማካፈል፣ እሱ ደግሞ ምጽዋት ማለት ነው። የገንዘብ መገዛት ነው ይላሉ። ወይም ለሕያው እግዚአብሔር ገንዘብን ማስገዛት፣ ገንዘብን መገበር ነው ይላሉ። ጾምሳ ተብለው ሲጠየቁ ደግሞ ጾምማ ስጋን ለሕያው እግዚአብሔር መገበርና ማስገዛት ነው ይላሉ። ለሕያው እግዚአብሔር አምልኮቱን የሚገልጽ አንድ ምእመን ስጋውንም ነፍሱንም ገንዘቡንም ያለውንም ጭምር ሲሰጥ ነው እውነተኛ አምልኮ የሚባለው። እየጾመ ባይጸልይ ስጋውን ብቻ ገበረ ይላሉ። እየጸለየ ባይጾም ነፍሱን እንጂ ስጋውን እምቢ አለ ይላሉ። ሁለቱን እንኳን አድርጎ ምጽዋትን ደሞ ቢከለክል ስስታም ሆነ ይላሉ። ኦርቶዶክሳውያን ጾማችን እግዚአብሔርን ማምለካችን ነው። ጸሎታችን ለሕያው እግዚአብሔር መገዛታችን ነው። ምጽዋታችንም ቢሆን የሱ መሆኑን ለሱ መገበራችንና መገዛታችንን ማሳያ ነው። እንዲህ ባለ የጾም ወራት እየጾማችሁ ካልጸለያችሁ አምልኳችሁ ጎዶሎ መሆኑ ነው። ስጋችሁን ብቻ እያደከማችሁ ነፍሳችሁን እየነፈጋችሁት እንዳይሆን ተጠንቀቁ። አምልኳችን ፍጹም እንድትሆን በመራባችን በጾም በመጠማታችን ለስጋ መገዛታችንንም ጭምር እያሳየን አብረነው ደግሞ እንደ ጸሎት ሰውነታችንን ከማቃጠላችን ጋር ጸሎታችንንም እያሳረግን ደግሞ የጾምነውን ምግብ እየመጸወትን ያኔ ነው አምልኳችን ፍጹም የሚሆነው። ኦርቶዶክሳውያን ቅድስት ቤተ ክርስቲያን በቅዱሳት መጻሕፍት ትምህርት ምክንያት ምግብን እንድንተው በጾምም እንድንታጠቅ የምታለማምድ ለምን ይመስላችኋል? ይውላችሁ
በቅርብ ያለውን ምግቡን የሚተው ሰው በዓለም ያለውን ብዙ ነገር ለመተው አቅም የሚያገኝ ሰው ነው። እያላችሁ ስትተው አጠገባችሁ ሆኖ ስትንቁ ዓለምን ለመተው መንገድ ስለሚሆን ነው ከምግብ ጋር እኔና እናንተ ጥቂት ጊዜ እንኳን የምናርፈው። ወገኖቼ ያላችሁን ስትተው የሌላችሁን መመኘት ታቆማላችሁ። የራሳችሁን በመጾማችሁ ለሰዎች መስጠት ስትለምዱ የሌሎችን መመኘት ታቆማላችሁ። ጾምን እንደ ቀላል የጥቂት ጊዜ ቆይታ ብቻ እንዳታደርጉት። ይልቁንም ምግብን በተዋችሁ ቁጥር መመኘትን፣ ለምግብ መጓጓትን፣ ደግሞም መስገብገብን፣ ደግሞም ለቁሳዊ ነገር መተው ቀስ በቀስ እየተለማመድን እንድንመጣ ነው የጾም አንዱ ጥቅም። ወገኖቼ ጥልቅ የሆነ መንፈሳዊ ጥቅም እንዳለው ተመልከቱማ ወገኖቼ። እዩ እንደውም አባቶቻችን ምን ይላሉ? የሚጾም ሰው ለሰማዕትነት እንኳን በጣም ቅርብ ነው ይላሉ። ምክንያቱም ምግብን፣ መጠጥን፣ ማማርን፣ መጎናጸፍን፣ ሽቶ መቀባትን፣ መኩነስነስን፣ መኮፈስን፣ ኩራትን ደግሞም እንዳጠቃላይ የአይን አምሮትን የልብ ምኞትን ወደ መተው ስለሚደርስ ለሰማዕትነት ቅርብ ነው የሚሆነው። ሰማዕትነት እኮ ይሄን ዓለም መተው ነው። ያማረውን ነገር መናቅ ነው። የሚፈለገውን ነገር መርገጥ ነው። አዎ የሚጠጡትን ነገር እንኳን መተው እኮ ነው። ሰማዕትነት እኮ ከዚህ ነው የሚጀምረው። አሁን እንዲህ ባለ የጾም ወራት ምን እየተለማመደ እንደሆነ ሰውነታችን ታውቃላችሁ? መተውን እየተለማመደ ነው። መራብን እየተለማመደ ነው። መጠማትን እየተለማመደ ነው። ወገብ መንቀጥቀጥን፣ እግር መቆራመድን፣ ሰውነት መላላትን፣ መቅለልን፣ የመንፈስ ልዕልናን እያገኘን ነው ምን ሄደው። ይሄ ወደ ምንድነው የሚያቀርበን? ጽኑ ወደ ሆነች የሰማዕትነት ሕይወት ነው የሚያስጠጋን ወገኖቼ። ዝም ብሎ ሰማዕትነት አይገኝም። ትንሹን ነገር እንኳን በመናቅ በቀላሉ ነገር ላይ ኃይል በማግኘት ነው የሰማዕትነት ትምህርት ቤት ናት ያሉት። ለካ ለዚህ ነው አባቶቻችን። ምን እየተለማመዳችሁ እንደሆነ ታውቃላችሁ? ማለትን ይህን ዓለም መናቅን፣ የላመ መተውን፣ የጣመን መናቅን ስትለማመዱ ቀስ እያላችሁ ትልልቅ ነገሮችንም ወደ መተው ትመጣላችሁ። አንድ ብፁዕ አባትን አንድ ጥያቄ ጠየቅናቸው። መጥምቀ መለኮት ቅዱስ ዮሐንስና ነቢዩ ኤልያስ ነገሥታትን ሳይፈሩ አክዓብን ኤልያስ፣ ሄሮድስን ዮሐንስ እንዴት ደፍረው መገሰጽ ቻሉ ብለን ጠየቅናቸው። ምን ብለው እንደመለሱልን ታውቃላችሁ? አይበሉም ነበር አሉ። አያችሁ፣ እማይበላ ሰው ከምግብ በላይ ስለሚሆን የሚፈራው ነገር የለም። ከምግብ በላይ ከሆናችሁ ደፋር ትሆናላችሁ። ፈሪነትን ትተዋላችሁ። ድንጉጥ አትሆኑ። ለዚህ ነው አንድ መምህርም ፈሪና ሆዳም አይጸድቁም ሲል የሰማሁት።
መብላት ስታቆሙ ደፋር ትሆናላችሁ። ለዚህ ዓለም ለመኖር አትመኙ። ጠባ ለሆዴ መሸ ለከርሴ ከማለት ስትወጡ ድፍረትን ኃይልን ታገኛላችሁ። እቺ ወደ ምን ታደርሳችኋለች? ወደ ሰማዕትነት ታደርሳችኋለች። ለዚህ ነው የሰማዕትነት ትምህርት ቤት ናት የሚሉት አባቶቻችን። ይልቁንም እንደነዚህ ያሉ ወራት ሌላ አንድ ነጥብ ላስታውሳችሁ። እኛ ላይ መስለን ይችላል እንጂ በጾም ወራት እንዲህ ባሉ ጊዜያት ሁላችን አገልግሎት ላይ ተጠምደናል። በምን አገልግሎት ላይ? በጾምና ጸሎት አገልግሎት ላይ። የግል ጸሎት እንኳን ማድረግ ብትደክሙ የቅዳሴ ጸሎት አለላችሁ፣ የማህበር ምህላ አለላችሁ፣ የጉባኤ እግዚኦታ ይጎርፍላችኋል። ምን ማለት ነው? በጾምና በጸሎት ታገለግል ነበረች እንደተባለችው ነብይት ሐና ወገኖቼ፣ እንዲህ ባሉ የጾም ወራት ለምን እንደሚያስፈልገን ታውቃላችሁ? ፍጹም የሆነ የነፍስ የሥጋ የገንዘብ አገልግሎት ላይ ነን ያለነው። ምክንያቱም በጾምና በጸሎት ታገለግል ነበር ይላል። ይህ እኮ አገልግሎት ነው። እንደውም ሰውነታችሁ እየተቃጠለ አካላችሁ በረሃብ እየተጨነቀ በጥም እየተቃጠለ የምታደርጉት አገልግሎት ለሕያው እግዚአብሔር መስዋዕት እንደማቅረብ በኦሪቱ የሚቃጠል መስዋዕት ያቀርቡ እንደነበረ በጥም የሚቃጠል በረሃብ የሚጨነቅ በምስጋና የሚንቀጠቀጥ ልዩ መስዋዕት ወደ ማቅረብ ሕይወት ውስጥ ነው ምንገባው እንዲህ ባሉ የጾም ወራት ወገኖቼ። ሌላስ እነዚህ የጾም ወራት ምንድናቸው ካላችሁኝ ተነግሮ የማያልቅ ጥልቅ መንፈሳዊ ሐሳብ አላቸው። እዩ፣ ትጋሃ ሌሊት የምንማረው መንኖ ጥሪት እንደ አባቶቻችን ገንዘብ ለማድረግ የምንጀምረው ይህን ዓለም የተጋርሎ ሕይወት ውስጥ የምንገባው እንዲህ ካለ የጾም ሕይወት ውስጥ ነው የምንጀምረው ወገኖቼ። እንደ ሰማዕታት ሰይፍ እንደ ሰማዕታት መንኮራኩር ውስጥ እንኳን ባንገባ እቶን እሳት ውስጥ እንኳን ባንጣል ጥቂት በጥቂት በመራብ በመጠማት የሚያስፈልገንን ነገር አጠገባችን እያገኘን አይሆንም ብሎ በመጨከን ተጋርሎን እንለማመዳለን ወገኖች። ይሄን ወቅት ኃጢአትን ለመተው የተጋርሎ መጀመሪያ ወቅት አድርጉት። እንደ ልማድ እንደ አዋጅ እንደ ትእዛዛት ከርሞ እንደሚመጣ የዓመት ልምድ አደራችሁን እንዳትቆጥሩት። እና ምን እናድርገው ካላችሁኝ ጥልቅ ወደ ሆነ ወደ ተጋርሎና ሊያድግ ወደሚችል ዓለምን ወደሚተው ቅድስናን ወደሚጎናጸፍ በሌሊት መትጋትን ሌሎች ያሉንን ነገሮች መተውን እነዚህን የምንለማመድበት የተጋርሎ ናት እናድርገው። እዩ፣ ትላንት የነበራችሁ አንድ የጸሎት ጊዜ ከሆነ ይህንን ጊዜ አንድ ከቻላችሁ ሁለት ከቻላችሁ ሶስት ወይም አላርማችሁንም ወልታችሁ ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ፣ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ እያላችሁ እንኳን ሰባቱን የጸሎት ጊዜያት ሕይወታችሁ ለማድረግ በገር የምትለማመዱበት ጊዜ አድርጉት። ቁጥብ የምትሆኑበት፣ ጭምት የምትሆኑበት፣ ብዙ ንግግር የምታቆሙበት፣ ብዙ የምታደምጡበት፣ ከአጋንንትና ከርኩሳት መናፍስት ከእኩያት ፍትወታት ጋር ለመጋደል ትምህርት ቤት አድርጓት። የተጋርሎ ትምህርት ቤት አድርጓት።
ለዚህ ነው ቤተክርስቲያን እነዚህን ጊዜያት የምንሰጥበት። ይልቁንም ደግሞ ወገኖቼ እንዲህ ያሉ የጾም ወራት ከልዑል እግዚአብሔር ጋር ከተወደደች ከመቤታችን ጋር አብረውን ከሚኖሩ ድል ከነሱ ከበኩራት ማህበር ጋር እንደ ደመና ዙሪያችንን ካጀቡን የቅዱሳን ማህበር ጋር መላእክት ጋር ምን ሆነበትን ጊዜ ከፍ አድርጉት። ምናልባት ትላንት ከትላንት ወዲያ አጫጭር ጊዜያት ሊሆናችሁ ይችላል። ቤተ እግዚአብሔር ማትመጡበት፣ ጽሞና ማታገኙበት፣ ጸሎት ማትጸልዩበት፣ ገባ ወጣ የምትሉበት ጊዜ ይሆናል። እነዚህ ጊዜያት ግን ረዘም አርጉበት። ረጅም ምሽቶች ልክ እንዲህ ያለ ወንጌል የምንሰማበት ቢገባንም ባይገባንም ቢረዳንም ባይረዳንም ብናውቀውም ባናውቀው ጥልቅ ስለሆነው የተጋድሎ ሕይወታችን ረጅም ቤተሰባዊነት የምትመሰርቱበት ረጅም ጊዜ ከእግዚአብሔር ጋር መነጋገር በጀመራችሁ ቁጥር ፍቅር ያድርባችኋል። መላቀቅ አይሆንላችሁም። በትንሽ የምትጀምሩት እግዚአብሔርን ማናገር ስትተውት ይርባችኋል፣ ስታቋርጡት ይጠማችኋል። የሁል ጊዜ ሕይወታችሁ እንዲሆን ያነሳሳችኋል። ምን ማለት ነው? ቤተሰባዊ ሕይወታችሁን ይጨምርላችኋል። ጸሎታችሁ ያድጋል። በእግዚአብሔር ቤት ያለው ቆይታችሁ ያድጋል። ወንጌል የመስማታችሁ እድል ይሰፋል። ስለ ኃጢአታችሁ የምታስቡበት ለሕያው እግዚአብሔር ምስጢራችሁን የምትነግሩበት ጊዜ ይሰፋል። እግዚአብሔርን ትራቡታላችሁ። እግዚአብሔርን ትጠሙታላችሁ። እግዚአብሔርን ትናፍቁታላችሁ። ነብዩ እንዳለው ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ ነፍሴ ወደ አንተ ትናፍቃለች እንዳለው ዋላ ተራራ ላይ ነው የሚኖረው። ውሃ በጣም ሲጠማው ከተራራው ግርጌ በፍጥነት ተንደርድሮ ይወርድና ምንጮቹ ጋር ዘወር ዘወር እያለ ከምንጮቹ ይጎነጭና ይረካል። በጣም ደስ ሲለው መኖሪያው ይናፍቀውና ተራራው እንደገና ወደ ተራራው በሩጫ ይገሰግሳል። ዋላ በሩጫ ወደ ተራራው የገሰገሰ ጊዜ እንደገና ላብ ያልበዋል። ሮጧልና ሰውነቱ ውስጥ የገባው ውሃ ተን ሆኖ ይሄዳል። ልክ ተራራው ላይ ሲደርስ እንደገና ውሃ ይጠማል። እንደገና ምንጮቹ ይናፍቁታል። እናስ እንደገና ይወርዳል፣ እንደገና ይወጣል፣ እንደገና ይወርዳል፣ እንደገና ይወጣል። ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ ነፍሴ ወደ አንተ ትናፍቃለች ማለት ይሄ ነው። ሁል ጊዜ እግዚአብሔርን ማናገር ሕይወታችሁ ይሆናል። ምን ሆናችሁ? ቤተሰባችሁ የተወደዱ ልጆቻችሁን እንደምትናፍቁ፣ ወላጆቻችሁን እንደምትጠሙ፣ የምትወዱትን ለማየት እንደምትናፍቁ ቤተሰብ ስለምትሆኑ ይናፍቃችኋል። ከዕለታት አንድ ቀን ወረት አይደለም የሚሆነው፣ ማስቀደስ ሕይወታችሁ ይሆናል። መጸለይ የነፍሳችሁ ነፍስ ይሆናል። እግዚአብሔርን ማናገር ፍቅር ይሆንባችኋል። እነዚህ የጾም ወራት አንዱ የሚጠቅሙን ነገሮች እነዚህ ለኛ በማበረከት ነው የሚጠቅሙን ወገኖቼ። ሌላው ጥልቅ መንፈሳዊነት ምን እንደሆነ ታውቃላችሁ? በእነዚህ ወራት የምናገኛቸው እዩ። በመጾማችሁ ምክንያት በመጾማችን ምክንያት ስንራብ ስንጠማ ሳንወድ በግዳችን ይደክመናል። ጉልበታችን ይላላል፣ ኃይላችን ይከስማል። በዚህ ምክንያት ምን እናረጋለን? ድካማችንን የምናውቅ ሰዎች እንሆናለን። ለካ ካልበላን መቆም የሚያቀተን አቅመ ቢስ መሆናችንን እንረዳለን። ድካሙን የሚያውቅ ሰው ደግሞ ሁል ጊዜ ረዳት እንደሚያስፈልገው ያምናል። በራስ መተማመኑን ያቆማል። ትምክህቱንና ትዕቢቱን ይገፈትራል። አንድ መመኪያ ብቻ ይፈልጋል። ምክንያቱም ድካሙን ያውቃላ። ካልበላው የማልቆም፣ ካልጠጣው የማልኖር፣
ለካ ምስኪን ነኝ ይልና የአምላኩን መግቦት ደግሞም ጥበቃውን አምላካዊ እርዳታውን ትምክህት ማድረግ ይጀምራል። ምክንያቱም አቅሙን ያውቃላ። ብዙ ሰው አይታችሁ ከሆነ ጡንቻው የፈረጠመ ጉልበቱ የበረታ የሆነ እንደሆነ የትኛውንም ነገር እንደሚያሸንፍ ስለሚያምን አኩራፊ ተናዳፊ ይሆናል። ምድር ላይ አይታችሁ ከሆነ እንዲህ አይነት ሰዎች ብዙ ጊዜ ሰው እጅ ላይ ሲወድቁ ታያቸዋላችሁ። እዚህ ግባ በማይባሉ ሰዎች ተቀንጥሰው ታያቸዋላችሁ። ምክንያቱም ኩራታቸው ሰውነታቸው፣ ኩፈሳቸው ጡንቻቸው ይሆንና በራሳቸው ብቻ የሚመኩ ይሆናሉ። ይልቁኑ ግን በመጾሙና በመራቡ ምክንያት ደካማ መሆኑን የሚገነዘብ ሰው የአምላኩን ኃያልነት ይረዳል። የኔን ደካምነት ንገረኝ አምላኬ ሆይ ያንተን ኃያልነት ደግሞ አሳውቀኝ ብሎ አምላኩን ትምክህት ያረጋል። በጾም ወራት ውስጥ የምናገኘው ጥልቅ ሕይወት ደካማነታችንን ማወቅ፣ አቅመቢስነታችንን መረዳት፣ ድካማችንን ማወቂያ፣ ረዳት መፈለጊያ፣ መጠጊያ፣ ኃይል ማሰሻ ይሆነናል። እግዚአብሔርን ጋሻ ለማድረግ ጥሩ ጥቅም ይሰጠላል። አምላካዊ ኃይሉን ደጅ መጥኛ ይሆነናል። ኦርቶዶክሳውያን